በጓዳቸው ጸሎት ስለነበረ እስከ መጨረሻ ጸንተው ተስፋቸውን አገኙ። የወራ ስራ ቢጎል ከብቶች ከጋጣው ቢጠፉ እኔ ግን ጠብቀዋለሁ፣ በማማዬ ላይ ጠብቀዋለሁ። ምን እንደሚያደርግ እስካይ ከባድ ነው። እንዲህ ያለ ተስፋ ቃል ዳኛው ጉቦኛ ነው፣ እኔ ግን ጻድቅ ነኝ እኮ የሚለው እሱ ሲፈለግ ነው የሚሰየመው። እኔ ግን ሁሉ ያለው በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፈራ አንድ ዳኛ ነበር። በዚያች ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላ ጋር ይፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይችን መበለት ስለምታደክመኝ ሁልጊዜ እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔርን ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነት ያገኝ ይሆንን? በጥያቄ ተተውቃል። ይሄ በጣም ከባድ የምፈራው ጥያቄ ይሄ ነው። የሰው ልጅ ራሱን የሰው ልጅ የሚለው በመጣ ጊዜ በምድር እምነት ያገኝ ይሆንን? ዛሬ የምናጠናው ሁለተኛ ዝግጅት ልናደርግ የሚገባው በጸሎት መጽናት በሚል ርዕስ ነው። መጽሐፍ ቅዱስ በማነጻጸር የተጻፈ መጽሐፍ ነው። በጣም የማነጻጸር ባህሪ ያለው የክፉ ዳኛ፣ ሰውን የማይፈራ እግዚአብሔርን የማይፈራ ሰውን የማያፍር ዳኛ እግዚአብሔር ከራሱ ጋር ነው ያነጻጸረው። ደግሞ መበለት ነበረች፣ ከእግዚአብሔር ምርጦች ጋር ነው ያነጻጸራት። በጣም አስገራሚ ነው። በጸሎት ስለ መጽናት ሊያስተምር ነው ምሳሌ መጣው። ትዝ ይላችኋል፣ በብሉይ ኪዳን አንድ የሬካብ ልጅ ኢዮናዳብ የሚባል አለ። እሱን አነጻጽሮታል። ትንቢተ ኤርምያስ ምዕራፍ 35 ላይ ታገኙታላችሁ። የሬካብ ልጅ ኢዮናዳብ ልጆች አሉት፣ ብዙ ልጆች እና ምን ብሏቸዋል? በምድር ላይ ተዘልላችሁ እንድትኖሩ ወይን ጠጅ አትጠጡ፣ ቤት አትስሩ፣ አታክልትም አትትከሉ፣ ዘላን ሆናችሁ ኑሩ። ለምን አባዬ? አይ በምድር ላይ ተዘልላችሁ እንድትኖሩ ነዋ። እና ይሄን ብሏቸው ሞተ ማለት ነው የሬካብ ልጅ ኢዮናዳብ። ልክ እንደ ስደተኛ ሆነው በኢየሩሳሌም ይኖሩ የነበሩ የአብርሃም ዘር ያልሆኑ ሶማሌዎች፣ የሌላ ሀገር ዜጎች ኢትዮጵያ ውስጥ እንደሚኖሩት እንደማለት ነው። እና እግዚአብሔር አንድ ቀን ለኤርምያስ የሬካብ ልጅ የኢዮናዳብ ዘሮችን ወደ እግዚአብሔር ጓዳ ጥራቸው አለው። ትንቢተ ኤርምያስ 35 ላይ ያለ ታሪኩ። እና በጥሩምባ ኤርምያስ ጠራቸው። የሬካባን በእግዚአብሔር ቤት ጓዳኑ ሁሉም ተለቃቅሞ መጡ። ይሄው መጥተዋል። ጌታ ሆይ ምን ልበል? ታሪኩን ታውቃላችሁ። ለእያንዳንዱ ጠጅ ስጣቸው አለው። እና አስገራሚ ትንቢታዊ የሚያነጻጽር መልእክት ለማስተላለፍ ፈልገዋል ጌታ። ስለዚህ ጠጅ ሰጣቸው። የሰራዊት ጌታ እግዚአብሔር ጠጡ ይላችኋል አላቸው። ኤርምያስ በእርግጥ አንተ ቀባዣሪ ነብይ አይደለም፣ እውነተኛ ነብይ ነህ። ነገር ግን አንጠጣም። ለምንድን ነው የማትጠጡት? አይ አባታችን ዮናዳብ ለረጅም ዘመን እንድትኖሩ አትብሉ፣ አትጠጡ፣ ቤት አትስሩ፣ ዘላን ሁኑ ብሎናል። ይሄን ሁሉ ዓመት እኛም ሚስትና ልጆቻችን አንዳችንም ከአባታችን ትእዛዝ ወጥተን አናውቅም። አሁን ለማነጻጸር የፈለገውን ለኤርምያስ አስተማረው። ተመልከታሉ። ይሄ ቅድም ያልኩ የሬካብ ልጅ ኢዮናዳብ ሰው እኮ ነው። እኔ ግን አምላክ ነኝ። እሱ አንዴን ያዘዛቸው። እኔ ጠዋትም በምሳ ሰዓትም ማታም ነው ማዛቸው። እሱ ከባድ ነገር ነው ያዘዛቸው። መሰራቴ ነገር ይከለከላቸው እና አትብሉ፣ አትዝሩ፣ ቤት አትስሩ ብሎ፣ እኔ ግን ኃጢአት አትስሩ፣ ጣዖት አታምልኩ ነው ያልኳቸው። አየህ፣ ተመልከት። በሬካብ ልጆች ቀን ነው ለሞተ ፍጻሜና ተስፋው ለማይታወቅ ለአንዱ ለአባታቸው ቃል ፈጽሞ ታዘዙ። እኔ አምላክ ሆኜ ለሚጠቅምና ለሚረባቸው ግን አልታዘዙኝም። እግዚአብሔር ራሱን ከዮናዳብ ጋር ሲያነጻጽር እስራኤሎችን ደግሞ ከዮናዳብ ልጆች ጋር ነው ያነጻጸረው ማለት ነው። ስለዚህ ከእናንተ ካህን አይጠፋም ብሎ ማለላቸው። በጣም የሚያስገርም መነጻጸር ነው። ታውቃላችሁ በመጽሐፍ ቅዱስ ውስጥ ብዙ ጊዜ እንዲህ ያሉ መነጻጸሮች አሉ። እና በጸሎት ስለ መጽናት ሲያነጻጽር ስለ አንድ ዳኛ ነው የሚያወራው። አንድ ዳኛ ነበር ይላል። የዘመኑ ዳኛ ልክ ኢትዮጵያ ውስጥ እንዳለው ዳኛ አይደለም። እና ካባ ለብሶ ደስ ወዳለው ቦታ ነው ሄዶ የሚፈርደው። እና ድንኳን ይተከልለታል። በድንኳን ውስጥ ነው። ዛሬ ጅማ ነው ካላችሁት
ነገ ወለጋ ሊሄድ ይችላል እና ይሄ ነው የሚባል አድራሻም የለው። ይሄዳል እና ድንኳን ውስጥ ይቀመጣል። የሱ ቦዲጋርዶች አሉ። በሰፈሩ ያሉ በሙሉ ጉዳይ ያለባቸው ግር ብለው ይመጣሉ። ስለዚህ ወደ ዳኛው ድንኳን ውስጥ ወደ ተቀመጠው ዳኛ መርጠው ኬስ ካለባቸው ሰዎች መርጠው የሚያስገቡት የዳኛው አፈቀላጤዎች ናቸው። ስለዚህ ወረፋም የለው ምንም የለው። አንተ ብለው ነው የሚያስገቡት። እንደዚህ ነበር ዳኝነቱ። ክፍት ነው ችሎቱ። ሲፈልግ ነው የሚሰየመው። ደግሞ በፈለገ ወራት ነው የሚሰየመው። ይሄ እግዚአብሔርን አይፈራም፣ ሰውን አያፍርም፣ አመፀኛ ዳኛ ነው ይለዋል። እንዲያውም መበለቷ እንደ ዛሬ እንባ ጠባቂ የላትም፣ ጠበቃ የላትም፣ ህገ መንግስት የላትም። መበለት ማለት ባል የሞተበት ሴት ነው። ማንም ምንም ሊያረጋት የሚችል ባል የሌላት ገንዘብ የሌላት ድሃ ነች። ሰውየው ፍርደ ገምድል ነው፣ ሴትዮዋ ደግሞ ድሃ ነች። ጉቦ ለመስጠት አትችልም ማለት ነው። ስለዚህ ድንኳን ጥሎ አመፀኛው ዳኛ ለዳኝነት ሲቀመጥ ጉቦ ሰታ እንዲያስገቧት አቅም የላትም። ገንዘብ ያላቸው ባለጠጋ የሆኑ ዘመድ ያላቸው ወደ ዳኛው ለመቅረብ ይችላሉ። እችን መበለት ግን ማንም ሊያስጠጋት አይችልም ወደ ዳኛው። ስለዚህ ያላት አማራጭ አንድ ነው። ዳኛው ካልፈረደላት ከባላጋሯ ድል መንሳት አትችልም። ይሄ ድል ደግሞ ከአንዴ ካመለጣት ለዘላለም አመለጣት። ሲያነጻጽረው ተመልከቱ። ገዢ ረዳት የላትም እና ገንዘብ መስጠት አትችልም፣ ባል የላትም። እንደ ምናምን የተቆጠረችው ግን ሴትዮዋ ተስፋ አልቆረጠችው። እግዚአብሔርን አይፈራም፣ ሰውን አያፍርም፣ በአመጽ በጉቦ የሚንቀሳቀስ ዳኛ ነው። ስለዚህ ምን ይሻለኛል? እግዚአብሔር ሆይ ካንተ በቀር የሚፈርድልኝ የለም አላለችም። ድንኳኑ ተዘልሎ የተቀመጠበት ከፍ ብላ ተራራ ላይ ወደ ዳኛው መጮህ ጀመረች። ወደ ውስጥ ባትገባም ከባላ ጋር ይፍረድልኝ ብላ ትጮኻለች። እንደማይሰማት እኮ 100% እርግጠኛ ነች። አመፀኛ ነው ግን ተስፋ አትቆርጥ። ነገም ስትጮህበት ከነገ ወዲያም ስትጮህ ሊያባረሯት ይሞክራሉ። መታ ትጮኻለች። ስልችት አለው ሰውየው። ኢየሱስ እንዳለ ምንም እግዚአብሔርን ባልፈራ ከድንኳን ውጭ ሆና እየጮኸች ከምትጨቀጭቀኝ እፈርድላታለሁ አለ። የሚያስገርም ሴትዮ ነች። እንዴት ድል ነሳችሁ ይህን ሰው? አንድ የጦር መሳሪያ ያላት መጨቅጨቅ፣ ጸንቶ መጮህ፣ ያለመታከት መቆም የሚለውን እኮ ለማጉላት። ከዛ የምትፈልገውን አገኘች። አሁን ምሳሌውን ሲያነጻጽር ወደኛ ያመጣዋል። እንግዲህ ይሄ ክፉ ዳኛ አይደለም፣ ክፉ ዳኛ፣ ፍርደ ገምድል ዳኛ እያለ ወደኛ ያመጣዋል ማለት ነው። እሺ ሴትዮዋንም ከኛ ጋር ያነጻጽራታል። ሴትዮዋ በማንም ለመነጠቅ ቀላለች። እቺ መበለት የእግዚአብሔር ምርጦች የተባሉ ስለ አገልጋዮች ነው እንጂ ስለ ደህንነት አይደለም። ምርጥ የተባለው እግዚአብሔር መርጦ ያዳናቸው ማለት ሳይሆን ለማገልገል የተሰጡ እንደማለት ነው። እና እቺ ማንም ጠባቂ የላትም። የእግዚአብሔር ምርጥ አገልጋዮች ግን ጠባቂ አላቸው አይደለም። ዳኛው ለሷ እንግዳ ነው፣ አታውቀውም። ለእናንተስ ዳኛው ማን ነው? አባታችሁ ነው አይደለም። ለሷ ጠበቃ የላትም የሚከራከር። ለእናንተ በሰማይ ጠበቃ አለ። ከሷ ጋር እኮ ነው የሚያነጻጽረን። ምንም የተስፋ ቃል የላትም ካመፀኛው ዳኛ። እናንተስ ብዙ የተስፋ ቃል አላችሁ። እሷ የምትጮኸው ፍርድ ቤት ለመግባት ነው። እናንተ ግን ወደ ጸጋ ቤት እኮ ነው የምትገቡት እያለ እኮ ነው የሚያነጻጽረው። ሁሌ ብትጮህ ድምጿን የሚጠላ ሰው አለ። የእናንተን ድምፅ ደግሞ የሚወድ አምላክ አለ። ካመፀኛው ዳኛ ጋር እኮ ነው የሚያስተያየው እግዚአብሔር ራሱ አይደለም። ዳኛው ጉቦኛ ነው። እኔ ግን ጻድቅ ነኝ እኮ የሚለው እሱ ሲፈለግ ነው የሚሰየመው። እኔ ግን ሁሌ አለው። ሁሌ እሱ ለሁሉ ሰው አይገኝም። እኔ ግን ለሁሉ ሰው ዝገኛለሁ እኮ ነው የሚለው። በእውነት በጣም ሲያስተያየው ሲያነጻጽረው ሰማይና ምድር ነው። ሳትሰለች ስለ ፍትህ ጮኸች፣ እግዚአብሔርም አመፀኛው ዳኛም ፈረደላት። ከዛ ይልና ወደ ኮንክሉዥን ይመጣል። ምን ይላል? እናንተስ እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹማ። አመፀኛው ዳኛ እንዲህ ከፈረደ
ቀንና ሌሊት ለሚጮሁ ለምርጦቹ አይፈርድላቸውምን እላችኋለሁ ፈጥኖ ይፈርድላቸዋል። ምን ማለት ነው ፈጥኖ ይፈርድላቸዋል? አያችሁ እኛ በጊዜው በሚወሰን ቀመር ውስጥ ስላለን ፈጥኖ የሚለው ትርጉም ቶሎ አይገባንም። በእውነት ትልቁ ከባድ ነገር የኛ እግዚአብሔር ዘገየ፣ ሰው የለኝም፣ ጠላት በዛብኝ። እግዚአብሔር ከዘላለም አንፃር ስለሚያየው ከሞት በኋላ ያለው የእግዚአብሔር መንግስት ዘላለማዊ ስለሆነ 1000 ዓመት እንኳን ቢሆን ፈጥኖ ነው የሚለው ጌታ። ላንተ እኮ ነው የዘገየ የሚመስል 20 ዓመት ጠበቅኩ 30 ዓመት ጠበቅኩ። እግዚአብሔር ግን ሰማይና ምድር አልፈው የእግዚአብሔር መንግስት የሚመጣበት ቀን ቅርብ እንደሆነ ስለሚያውቅ እንደ እንፋሎት ነው የሚቆጥራት የኛን። ብዙ ዓመታት በጾም በጸሎት ታገስኩት የምትለውን እግዚአብሔር እንደ እንፋሎት ነው የሚያየው። ከዘላለም አንፃር ሲታይ ይሄ ዓለም ፈጥኖ የሚያልፍና የማያልፍ የእግዚአብሔር መንግስት እንደሚመጣ ስለሚያውቅ እኮ ነው። ለኛ ነው ከዘገየ የሚመስለን። በእግዚአብሔር መነጽር የዘላለሙን እንድምታ ብታየው በጣም ጥቂት ጊዜ ነው የታገስከው። እግዚአብሔር ለምርጦቹ ፈጥኖ አይፈርድላቸው። ምን ፍርዱ ምንድነው? እዚህ ስትለምነው እዚህ የምትቀበለው አይደለም። እውነተኛ ፍርድ ከሞት በኋላ ያለው ብድራትን እኮ ሲያመለክት እግዚአብሔር ለምርጦቹ ፈጥኖ ይፈርዳል። መቼ ነው ፈጥኖ? በክርስቶስ ምጽአት ይፈርዳል አይደለም? ይበይንላቸዋል። ምን ይበይናል? ብድራትን ይሰጣቸዋል። መቼ? በምጽአት ነው አይደለም? ፈጥኖ ይበይንላቸዋል። ለሚታገሳቸው ይፈርድላቸዋል። በምጽአት መነጽር ለክርስቶስ ምጽአት የተዘጋጀ ሰው አንዱ ምልክቱ ምንድነው? የቅዱስ ቃሉን ማጥናቱ ነው። ሁለተኛስ ምልክቱ በጸሎት መጽናቱ ነው አይደለም? ሁልጊዜ በጸሎት የማይጸና ሰው ካየ ለምጽአቱ የተዘጋጀ ማንነት የለውም። በእለት ተእለት ኑሮ ውስጥ ሰምጧል ማለት ነው። ስለዚህ አንደበቱ ስንፍና የሚናገር ሰው በጉልበቱ ላይ ጸሎት በልቡ ላይ ቃል ካጣ ለምጽአቱ አልተዘጋጀም ማለት ነው። ሁለት የጦር መሳሪያ ብቸኛ መለኪያ በልቡ ኢያሱና ካሌብ ቃሉን አሰላስል ነበር እንደሚል በልቡ ቃሉን የሚያሰላስል በጉልበቱ ላይ ጸሎት ያልጠፋ ሰው መቼም ለመነጠቅ አይደለም መቼም ለመሄድ የተዘጋጀ ሰው ምልክት ነው ማለት። በመጨረሻ ዘመን እምነት ያለው ሰው አገኝ ይሆንን የሚለው ምን ማለት ነው? ቃሉን የሚያሰላስልና በጸሎት የሚተጋ ሰው አገኝ ይሆንን ማለት እኮ ነው ጥያቄ። በጣም አጠያያቂ ጥያቄ ነው በእውነት። ስለ ጽናት ሳስብ እንዳንጸና ከሚያደርገን አንዱ ተግዳሮት በሳኦል ህይወት ማየት ትችላላችሁ። ሳኦል 7 ቀን ጠብቀኝ ነው ያልኩ። ለምን ሳትታገስ እንዲያረካለው ሳሙኤል 7 ቀን ትንሽ መስላችኋል እንጂ ለሳኦል በጣም ከባድ ቀን ነች ያቺ ቀን። እና ፍልስጤሞች በ3 አቅጣጫ መጡበት፣ የሱ ወታደሮች ካዱት፣ ሳሙኤልም ዘገየ እና 6 ቀን ተኩል እኮ ታግሷል። እና አላበጀህም አለው። እንዳልታገስ ምክንያት የሆነ ምንድነው? ብቻዬን ሆንኩ፣ ሰው የለኝም፣ ጠላት በዛብኝ፣ አንተም ዘገየ። ብዙ ጊዜ ማንታገሰው ለዚህ እኮ ነው። ነገር ግን ከሳኦል ተቃራኒ ልክ እንደ ሳኦል ገጥሟት የታገሰች ሴት አለች ሉቃስ 18 ላይ እና ወደፊት እናጠናት ይሆናል። ሴት ድንቅ ሴት። ሴትየዋም ጎባጣ ነበረች፣ ክፉ መንፈስም ነበረባት። ፓስተር የምኩራቡ አለቃ ራሱ አይረዳትም፣ ሰው የላትም። ኢቭን እረኛዋ አይረዳትም። ይገርማችኋል። እና 18 ዓመት በጣም ብዙ ነው። ነገር ግን ምኩራብ አትቀይርም። እንግዲህ ያኔ ቸርች ማለት ነው ምኩራብ። እና 10 ጅው ባለበት አንድ ምኩራብ አለ። እግዚአብሔር ሲመጣ ይጎበኝሻል አይዞሽ ብሏት አያውቅም። እንደሌላው ታክሲ ሮጣ በሰዓቱ ምትደርስ አይደለችም። ለምን? ስፓይናል ኮርዷ ላይ ህመም አለ። ሮጥ ብላ መጸለይ አትችልም። ለምን? የድካም መንፈስ ይዋጋታል፣ አዚምና እንቅልፍ ይጥልባታል ማለት ነው። የሚያጽናናት ባይኖርም ነገር ግን ስፍራዋን አለቀቀች። የሚገርማችሁ የመቅደሱ ጌታ ድንገት በምኩራብ የመጨረሻ አገልግሎት ጎባጣውን በመፈወስ ነው ያቆመው። እና ማንም ሳይጠራው እዛ ምኩራብ ገባ፣ አያት ነው ያላት። የሚገርም ነው። እና እጁን ጭኖ ሲፈውሳት ቀጥ ብላ ቆመች። አስገራሚ ነው በእውነት። እቺ አብርሃም ልጅ ሆና 18 ዓመት ሙሉ ሰይጣን ያጎበጣት ከስራቷ ለፈታ አይገባምን? ኦ ጽናት! 16 ዓመት ጠበቅኩ፣ 17 ዓመት ጠበቅኩ። እግዚአብሔር ጎባጣ ሆኜ እንድቀር ፈቅዶ ነው።
ከሱ ከመጣ እንደወደደ ያርጋል አለችም። በትዕግስት ተጠበቀችው። ይገርማችኋል። የምትጠብቀው ጌታ ድንገት መጣለት አይደለም። እንደ ሳኦል 7 ቀን መጠበቅ አልቻለችም። ሳኦል 7 ቀን አልቻለም። 18 ዓመት ጠበቀች። ድንቅ ሴት። እዚህ ላችኋል። ለአብርሃም እኮ ቃል መጥቶለታል። ግን ሳራ ደከመች። በቃ ወደ አጋር ገባለችው። ለምን? ማህፀኔ የወር አበባዬ ቆመዋል፣ ጡቴ አሸብሽበዋል፣ እንደ ሴቶች መውለድ አልችልም። ስለዚህ ወደ አጋር ገባለችው። እና እግዚአብሔር ግን መጥቶ በተናገረ ወራት ለሳራ አደረገላት ተብሎ የተጻፈው አለ። ትዝ ይላችኋል። እና አብርሃምና ሳራ እስከ መጨረሻው ለመታገስ አልቻሉ። ተፈጥሮን ማንበብ ጀመሩ ማለት ነው። ለምን አልቻሉም ብትሉ ሁለት ነው ሚስጥሩ። የተነገረውን የተስፋ ቃል ማሰላሰል ያቆሙና ጸሎት ያቆመ ሰው አይደለም መታገስ አይችልም ማለት ነው። ነገር ግን ይስሐቅና አይደለም የይስሐቅ ሚስት ርብቃ 20 ዓመት ሙሉ መካን ነበሩ። ትዝ ይላችኋል። እና ይስሐቅ ባገባት ጊዜ 40 ዓመት ነበር። ሲወልዱ 60 ዓመታቸው። ይስሐቅ 60 ዓመቱ ነበር። 20 ዓመት ሙሉ ሳታጉረመርም ወደ ሌላ ወንድ ሳትሄድ እሱም ወደ ሌላ ሴት ሳይሄድ ጸንተው ቆመው ነበር። ከባድ ነው። በተነገረው የተስፋ ቃል ላይ እንዴት ደረሱ? እንደዚች መበለት የሚፈልጉትን በእጃቸው እንዴት ከተቱ ብትሉ ሚስጥሩ ሁለት ነው። ሙሴ በዝርዝር አልጻፈልንም እንጂ 100% እርግጠኛ ነኝ ለአብርሃም የተነገረውን ለይስሐቅ የተነገረውን አይደለም የተስፋ ቃል እያሰላሰሉ በጓዳቸው ጸሎት ስለነበረ አይደለም እስከ መጨረሻ ጸንተው ተስፋቸውን አገኙ ማለት ነው። ኢዮብ እንዲሁ ነው። ይሄ ሰው ታውቃላችሁ፣ እሱ የወለዳቸውን ሴቶች በምድር ላይ እንደ ቆንጆ አልነበሩ። 7 ሴት ላይ ያለው በጣም እጅግ የሚያምሩ ነበሩ። 10 መሰሉ ልጆቹ ከመከራው በኋላ። ሀብቱም 3 እጥፍ ነው ይበዛለት። እንደታገሰ እንደተባረከ ማይታችኋል እያለ የትዕግስት ምሳሌ ያደረገው ማለት ነው። ለኢዮብ እስከ መጨረሻው ጸንቶ እንዲቆም የረዳው ምንድን ነው ብትሉ ሁለት ነው። በጸሎት ከእግዚአብሔር ጋር የተጣበቀና የተነገረውን የተስፋ ቃል የሚያሰላስል ሰው ጨለማውን ሰንጥቆ መሄድ ማንነት አለው ማለት ነው። እነ ሐና እነ ዘካርያስን ማንሳት ትችላላችሁ። በእውነት ዘካርያስ አልቻለ መጨረሻ፣ ሐና ግን ተስፋዋን አግኝታለች። ዕንባቆም በመጨረሻ ነው የተማሩ። የወራ ስራ ቢጎል ከብቶች ከጋጣው ቢጠፉ እኔ ግን እጠብቀዋለሁ፣ በማማዬ ላይ እጠብቀዋለሁ። ምን እንደሚያደርግ እስካይ። ከባድ ነው እንዲህ ያለ ተስፋ ቃል። በመጨረሻው ዘመን ለንጥቀት ወይም ለእግዚአብሔር መንግስት የተዘጋጁ ሰዎች ምልክታቸው ምንድን ነው? ቃሉን በልባቸው የሚያሰላስሉ። ሁለተኛው ብቸኛ ምልክት ሁልጊዜ በጸሎት መንፈስ የሚኖሩ ናቸው። እኛ ቸርች ሁላችሁ የምታውቋት ማዚ እዚህ ጋር የተቀመጠችው በጣም የምትገርም ሴት ነች። የጸሎት ያኔ በመንግስት ለውጥ ጀምሮ ነው ማቃት። ድሮ እና ኤርትራውያን ይውጡ ይባላል። ተይዘው ሲሄዱ ያለው ዕቃ ሲሸጡ አንዳንዱ ያለቅሳሉ። ያኔ እኮ ምንም ተስፋ በሌለበት በእውነት እኔ አልሄድም። እሷ ሁሉ ለመላክ የጠቆሙ ሰዎች ሁሉ ነበሩ። በእውነት ኢየሱስ ከኔ ጋር ነው፣ አብዮት ጥበቃ ይመጣል፣ አትወስደኝም። ወንድ ብዙዎች እንደ እብድ ይቆጥሯታል። ይገርማቸዋል። እሷ ግን ታውቃለች አምላኳን። እና ገርማለሁ። በጣም እየጸለየች ባሏን አመጣች፣ ቤተሰቧን አመጣች፣ ልጆቿ አመለጡ። አይደለም አሁን የምናያት የተወደደች እናት በሷ የጸና ጸሎት ብዙ ታሪክ ሲሰራ ይቻላል። በእውነት ነው በህይወት እንደኔ የምናየው ከመንግስት አዋጅ ከምናየው ነገር ከነባራዊ ውጪ በእግዚአብሔር የታመኑ የተስፋ ቃላቸውን የእግዚአብሔርን የተስፋ ቃል የሚጠብቁና በጸሎት የማይዝሉ ሰዎች ሁልጊዜ ድል በመንሳት ይኖራሉ።